ነገ ጥር 3 እንደ ሊቀ ነቢያት ሙሴ በተአምራት ከዓለት ላይ ውሃን እያፈለቁ ድውያንን የሚፈውሱ ዳግማዊ ሙሴ በጸሎታቸው ኃይል ሰማይን ለ3 ዓመት የለጎሙ ስለሆነ እንደ ቴስቢያዊው ነቢይ ኤልያስ ለጓሜ ደመና ለጓሜ ሰማይ የተባሉ ጻድቅ እንደ ተሰዓቱ ቅዱሳን ከሮም በመምጣት ለሀገራችን ለኢትዮጵያ ወንጌልን ያበሩ ታላቅ ጻድቅ አንጋፋው የአባታችን የአቡነ ተክለ ሃይማኖት ደብረ ሊባኖስ ገዳም በስማቸው የተሰየመላቸው ታላቅ ጻድቅ ቅዱሱና ንጉሡ ላሊበላ ካነጻቸው 11 ድንቅ ቤተ መቅደሶች ውስጥ አንደኛውን ቤተ ሊባኖስ ብሎ በስማቸው የሰየመላቸው ታላቅ ጻድቅ በአክሱም ብቻ ከ7 በላይና በኢትዮጵያ አጠቃላይ ቁጥራቸው የማይታወቅ ጸበሎችን ከዓለት ላይ ብቻ ያፈለቁ ጻድቅ እኒህ ስም አጠራራቸው የከበረ ለጓሜ ደመና ዳግማዊ ሙሴ አባታችን አቡነ ሊባኖስ ጥር 3 ያረፉበት ቀን ነው። አባታችን አቡነ ሊባኖስ ትውልዳቸው ሮም ሲሆን ለአካለ መጠን ሲደርሱ ወላጆቻቸው ያለ ፈቃዳቸው አጋብተዋቸው ነበር። ነገር ግን ያለ ፍላጎታቸው የተዳሩትን አባታችን አባ ሊባኖስን ከእግዚአብሔር የተላከው ሊቀ መልአኩ ቅዱስ ገብርኤል በጫጉላ ቤት ላይ እያሉ ሊባኖስ ብሎ 3 ጊዜ ስማቸውን ጠርቶ ከጫጉላ ቤት አስወጥቶ እንደ ልብ ጓደኛ እያጫወተ አባ ጳኩሚስ ገዳም ወስዶ አስቀምጧቸዋል። በዛም መንኩሰዋል። በዚያ ለተወሰነ ጊዜ እንደቆዩም ቅዱሱ መልአክ መጥቶ ዝነኛና ታዋቂ ወደምትሆንባት ብዙ ሥራ ወደምትሠራባት ወደ ቅድስት አገር ኢትዮጵያ ሂድ ብሎ እየመራ አክሱም ድረስ ይዟቸው መጥቷል። በዚያም ወንጌልን እየሰበኩ ከዓለት ላይ ውሃን እያፈለቁ ድውያንን እየፈወሱ ብዙ ተአምራትን እያደረጉ ለብዙ ዓመታት ከቆዩ በኋላ የአካባቢው ሰዎች ምትሃተኛ ነው ብለው ተነስተውባቸዋል። ሊያስረዷቸውና ሊያስተምሯቸው ቢሞክሩም ስላልተቀበሏቸው ደመናን ሰማይን ለጉሞባቸው ለ3 ዓመታት ሂደዋል። በዚህ አካባቢም ታላቅ ድርቅና ረሃብ ሆኗል። የአካባቢው ሰዎችም ተጸጽተው እግራቸው ላይ ወድቀው ሂደው ለምነው እንደገና መልሰው ይዘዋቸው ሲመጡ በዚያንኑ ቀን ሰማይ ተከፍቶ ዝናብ ዘንቦላቸዋል። አባታችን አባ ሊባኖስ ወደ ሸዋ ግራሪያ በመሄድም በዓት አጽንተው ለመኖር ሞክረው ነበር። ነገር ግን መድኃኔዓለም ኢየሱስ ክርስቶስ ተገልጦ ሰማይና ምድር ቢጠቀለል የአንዱን ጸጉር ዋጋ የማያክልለት ታላቅ ቅዱስ አቡነ ተክለ ሃይማኖት የሚባል በዚህ ቦታ ይወጣል። ስለዚህ ስሙ የአንተ ቦታው ግን የእርሱ ነውና ይህንን ቦታ ለቀህ ወደ መጣ ሂድ ብሎ መጣ ኤርትራ ወስዶ አስቀምጦታል። አባታችንም ወደ መጣ ወይም ደግሞ ኤርትራ በመሄድ ታላቅ ገዳም አንጸዋል። በዛም በጣም ብዙ ደቀ መዛሙርትን አፍርተዋል። በዚያም በቅድስናና በብዙ ገቢረ ተአምራት ኑረው ጥር 3 ቀን አርፈዋል። አባታችን አባ ሊባኖስ ሐምሌ 3 የተወለዱበትና ቅዳሴ ቤታቸው ሲሆን ጥር 3 ደግሞ ዕረፍታቸው ነው። መድኃኔ ዓለም ኢየሱስ ክርስቶስ ከ144,000 የቤተልሔም ሕፃናትና ከአባታችን ከአባ ሊባኖስ ዘመጣ ረድኤት፣ በረከት፣ ምልጃ ጸሎት አይለየን። አሜን። ይቆየን።